ያሰሩኝ ስራ ማለት ነው። እንደው ግርም ነው የሚለኝ በስመ አብ በእውነት በጣም ከባድ ነው። በጣም እንደውም ልትሄዱ ስትሉና አዲስ እንደሆናችሁ እንደውም አዲስ ስትሆኑ ይሻላል። ልትሄዱ ስትሉ የሚያሰሯችሁ በጣም ብዙ አንደኛ ብዙ ነገር ታውቃላችሁ እናንተም ማለት ነው። ማለት ታውቃላችሁ በኋላ በፊት ግን አሁን ላይ በደንብ ታውቁታላችሁ እያንዳንዱን ነገር በቃ ያንሳሰሉ ትባላላችሁ። አዲስ ናችሁ ግን ስትመጡ ያው እነሱ ያንስሩ ነው እንጂ እናንተ አውቃችሁ የምትሰሩት ነገር የለም ማለት ነው ወንዶች እና ለዛ በጣም ጠፍቼ ሰነበትኩኝ። ብቻ እግዚአብሔር ይመስገን እሱ ከኔ ጋር አሁን እግዚአብሔር ይመስገን ደግሞ ሰሞኑን ሀገር እገባለሁ እና በአዲስ ነገር ትልላችኋለሁ ሰርፕራይዝ ነው ማድረጋችሁ ብዬ ነበር ማርያምን። ያው እንግዲህ እግዚአብሔር ፍቃድ ሆኖ እንግዲህ ቀስ ብዬ እገባለሁ ማለት ነው። ቶሎ ባልገባም ችግር የለም እግዚአብሔር ይመስገን። ብቻ በሰላም መግባት ነው እንጂ ሳምንትም ቆየሁ 2 ሳምንትም ቆየሁ። ያው ለእኔ ይሄን ያህል ጊዜ እንኳን ቆይቼ እንኳን ለዚህ ለትንሽ ቀን አይደለም እና እኔ በጣም ሰላም ነኝ። ሰላማችሁ በዚህ ተበልልኝ። አዳዲስ የሆናችሁ ደግሞ ሰብስክራይብ እንደራረግ አብረን እንደግ እውነት እንደማመር እላችኋለሁ ወንዶችዬ እና ደግሞ እንዳታችሁ አዳዲስ የሆናችሁ ነባር የሆናችሁት ቤተሰቦቼ ሸር እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። አዳዲስ የሆናችሁ ደግሞ ሰብስክራይብ ላይክ ኮሜንት እያደረጋችሁ አበረታቱኝ። በእውነት ሀገሬ ገብቼ ብዙ ነገር መስራት የምፈልግበት ቻናል ነው እና እናንተ ከጎን የሆናችሁ ልታበረታቱኝ በጣም እፈልጋለሁ ማለት ነው። ያኔ ደግሞ ድምፄንም በደንብ እንደዚህ ትክክለኛውን ድምፄን ይዤላችሁ እመጣለሁኝ። አሁን ላይ የማወራው የሚስጥር ድምፅ ነው። የሚስጥር ድምፅ ማለት እነሱ እንዳይሰሙ ማለት ነው። ክላስ ስለሌለኝ እነሱ እንዳይሰሙ እንደዚህ ቆስ ብዬ ነው የማወራችሁ ማለት ነው ውዶችዬ እላችኋለሁኝ። እና እኔ በጣም ሰላም ነኝ በእውነት እግዚአብሔር ይመስገን። በዚህ በቃልዬ ዩቱብ እኔ እንጃ የሚሰራበት ራሱ ስራ የሚሰራበት አይዲያ በጣም ምርጥ አይዲያ ለእናንተ ሁሉ የሚጠቅምና የሚያስደስት ስለሆነ ሰብስክራይብ ሳታረጉ እንዳታልፉ። የምትማሩበት፣ የምታመሰግኑበት፣ የምትስቁበት፣ የምትደሰቱበት፣ የምትማሩበት ሚዲያ ነው። ስለዚህ የቃልዬ ሚዲያን ሰብስክራይብ ቤተሰብ ሳትሆኑ ማለፍ በፍጹም የተከለከለ ነው ማለት ነው የኔ ወዶች። እግዚአብሔር ፈቃድ ሆኖ እንግዲህ በሰላም ሀገሬ ገብቼ በአዳዲስ በጣም በምትወዱት በሚገራርም ነገር እመጣላችኋለሁ። እሺ እና እያበረታታችሁኝ በእውነት እኔ ሰብስክራይብ አርጉኝ። ሰብስክራይብ ሳታረጉኝ አትውጡ። በእውነት አላሳዝናችሁም። እኔ ሰርቼ መለወጥ የምፈልግ እህታችሁ ነኝ። ስለዚህ እኔ ወይ አጥቼ ወይ ደግሞ የሆነ ታምሜ ድረሱልኝ ብል ማንም ሰው ይደርሳል። ግን የሰው ልጅ ድረሱልኝ ሲላችሁ ልክ በቃ እንደዚህ ከጎን በመሆን በማበረታታት የተሻለ ነው ማለት ነው። እኔ ደግሞ እጄን አልሰጥም። እጅን አልሸጥም። የምሸነፍም ሰው አይደለሁም። ችግርም ይሁን ምንም ይሁን በጣም እግዚአብሔር ከኔ ጋር ስለሆነ በቃ ሰዎች በእናታቸው በአባታቸው ይመካሉ፣ በእህት ወንድማቸው ይመካሉ፣ ብቻ አጠገባቸው ባለ ቤተሰብ ይመካሉ። ግን እነሱ ከሚመኩት የበለጠ እኔ የምመካበት እግዚአብሔር አለኝ ማለት ነው እና እግዚአብሔር ይመስገን። እንደውም በሰው መመካት በጣም ከባድ ነው። ልብ ይሰብራል፣ ያሳዝናል። ምክንያቱም በምንፈልገው ነገር ሰው አይገኝም ስለማያገኙት። በእግዚአብሔር ግን መመካት ዋው! የቀመሰ ያውቀዋል። እኔ ስለቀመስኩትም እየኖርኩበት ስለሆነም ማለት ነው ውዶችዬ። እና እኔ እናት ባይኖረኝ፣ አባት ባይኖረኝ፣ እህት ባይኖረኝ፣ ወንድም ባይኖረኝ እኔ እግዚአብሔር ምንም ቅር አይለኝም። አሁን ላይ ይሄ በፊት ህፃን እያለሁ አሁን ልጅ እያለሁ በጣም ይሰማኝ ነበር። አሁን ግን ነፍስ እያወቁ ስመጣ በቃ እግዚአብሔር ይመስገን። እንደውም እያለ የለም ከመባል እንደውም የሌለ ይበልጣል እና እግዚአብሔር ካለ በቂ ነው። ሌላ ሁሉ ተጨማሪ ነው። በዙሪያ ሁሉ ብዙ እህት አለኝ፣ በዙሪያ ብዙ ወንድም አለኝ፣ በዙሪያ ብዙ እናቶች ብዙ አባቶች አሉኝ። እግዚአብሔርን አላማርረውም። በምፈልገው ሁሉ ሰውን ይሰጠኛል ለእኔ እላችኋለሁ የእኔ ውዶች እና በጣም ወዳችኋለሁ፣ አከብራችኋለሁ።
የቃልዬ ፋሚሊዎች፣ የቃልዬ ቤተሰቦች በአጠቃላይ ማለት ነው ሰላምን ሁሉ እየተመኘሁላችሁ ሰላም ሆኖልኝ ደግሞ እንግዲህ እግዚአብሔር ይመስገን ከሄድኩም በአዲስ በሰፕራይዝ እንገናኛለን። ካልሄድኩ ደግሞ እንዲሁ ደግሞ ገና ላይ ደግሞ ስንት ቀን ቀረኝ ብዬ ደግሞ ልነግራችሁ ወይ ደግሞ አሁን ትኬቱን ይዞልኝ ስለሚመጣ ትኬቴን ቀን ይዤላችሁ ምጥትልና አሳያችኋለሁ። እናንተም እኔም እረፍ እንላለን ማለት ነው። የምንሄድበትን ቀን እናውቃለን እላችኋለሁ የኔ ወዶች። እግዚአብሔር ይመስገን። እንግዲህ እግዚአብሔር መልካም ነው። ለዛ ቀን እሱ ያብቃን ማለት ነው የኔ ማሮች። በሰላም ለሀገራችን ያብቃን። እውነት እንደው ስደትን በእኛ ያብቃና ተሰዳጅም እንዳይኖር ሰርተን የምናድግበትን የምንለወጥበትን ነገር እግዚአብሔር ያድሏን። ሀገራችንን ሰላም አድርጎልን ለመኖር ያብቃን እላችኋለሁ። በጣም እወዳችኋለሁ፣ አከብራችኋለሁ። በያላችሁበት በዓለም ዳርቻ ሰላም ሁኑልኝ የኔ ወዶች ባይ